የተከበራችሁና የተወደዳችሁ የጊዮን ቲዩብ ጊዮን መጽሔት አድማጮቻችን ለሰዓቱ የመረጥናቸውን ዜናዎች አርዕስቶቹን ከዚህ እንደሚከተለው አስቀድመን እንጀምራለን። መንግስት በጎንደር ከተማ በተፈጠረው ግጭት የተሳተፉ ግለሰቦችን አድኖ ወደ ሕግ እንዲያቀርብ እንደሚገኝ አስታወቀ። በስልጤ ዞን 3 አብያተ ክርስቲያናት መቃጠላቸው ተሰማ። በጎንደር በጸጥታ ኃይሎች ላይ ተኩስ የከፈቱ ግለሰቦች መታሰራቸው እንዲሁ ተሰማ። በትግራይ የመድኃኒት እጥረት ቢኖርም አዳዲስ ፋርማሲ ቤቶች ተከፍተው መድኃኒት እየተሸጡ ነው ሲል ዶክተር ሀረጋዊ ሀጎስ አስታወቀ። ወቅታዊ ሁኔታዎችን ታሳቢ ያደረጉ የዲፕሎማሲ ስራዎችን በማጠናከር ለተሻለ ውጤት መንቀሳቀስ እንደሚገባ ተገለጸ። እስካሁን 9 ነዳጅ ጫኝ ተሽከርካሪዎችን ጨምሮ 146 የዕለት ደራሽና ሌሎች ቁሳቁሶችን የጫኑ ተሽከርካሪዎች መቀሌ መድረሳቸው ተሰማ የሚሉት ይገኙበታል። አሁን ዜናዎቹን በዝርዝር እንመለከታለን። አብራችሁን ቆዩ። መንግስት በጎንደር ከተማ በተፈጠረው ግጭት የተሳተፉ ግለሰቦችን አድኖ ወደ ሕግ እያቀረበ እንደሚገኝ ገለጸ። በጎንደር ከተማ በተፈጠረው ግጭት የተሳተፉ ግለሰቦችን አድኖ ወደ ሕግ ለማቅረብ እየሰራ እንደሆነና እስካሁንም በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውን የመንግስት ኮሚኒኬሽን አገልግሎት አስታውቋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ በሰጡት መግለጫ ድርጊቱን ከማውገዝ ባሻገር የሃይማኖት ግጭት እንዲቀሰቀስ እየሰሩ ያሉ ኃይሎች እንዲያቆሙ አሳስበዋል። ፍትህን በመጠየቅ ሰበብ ህዝበ ሙስሊሙን በማነሳሳት አብሮነትን በመሸርሸር ሀገራዊ አንድነትንና ህልውናን ለማናጋት የሚደረገው ጥረት ተቀባይነት እንደሌለውም ገልጸዋል። ሁለቱም ሃይማኖቶች ከመከፋፈል ይልቅ ለዘመናት የዘለቀ ታሪካቸውን በማጠናከር አብሮነታቸውን ማጠናከር እንደሚገባቸውም አስገንዝበዋል። በአማራ ክልል ውስጥ አለመረጋጋት እንዲፈጠር እየሰሩ ያሉ ኃይሎች አሉ ያሉት ሚኒስትሩ ክልሉን የህገ ወጥ መሳሪያና ገንዘብ ዝውውር መናኸሪያ ለማድረግ እየሰሩ ያሉ ኃይሎች ከድርጊታቸው እንዲቆጠቡም አሳስበዋል። በሌላ በኩል በስልጤ ዞን ወራቤ ከተማ የተከሰተው ድርጊት ሊወገዝ የሚገባው አጸያፊ ተግባር ነው ያሉት ሚኒስትሩ ሃይማኖትን ሽፋን አድርገው እኩይ ተግባራቸውን ለመፈጸም የሞከሩ ግለሰቦችን በህግ ቁጥጥር ስር ለመዋል እየተሰራ መሆኑን ገልጸዋል። መንግስት በጽንፈኞች ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥልና በአንዳንድ አካባቢ በመንቀሳቀስ ጥቃት እየፈጸመ በሚገኘው ሸኔ ላይም እርምጃ እየወሰደ እንደሚገኝም አመላክተዋል። በስልጤ ዞን 3 አብያተ ክርስቲያናት መቃጠላቸው ተሰማ። በትናንትናው ዕለት ቀንና ምሽት በስልጤ ዞን በተፈጸሙ የአብያተ ክርስቲያናት ቃጠሎች 3 አብያተ ክርስቲያናት ሙሉ በሙሉ ተቃጥለው መውደማቸው ተገለጸ። የሀዲያና ስልጤ ሀገረ ስብከት ጽሕፈት ቤት ትናንት ማምሻውን ባወጣው መግለጫ ከሶላት የተመለሱ ሙስሊሞች የወራቤ ቅዱስ ሩፋኤል ቤተክርስቲያን መቃጠሉን ገልጾ በተመሳሳይም የሳንኩራ ቅዱስ ገብርኤል ቤተክርስቲያን በአክራሪ ኃይሎች መቃጠሉን አስታውቋል። ሀገረ ስብከቱ የፌዴራልና የክልሉ መንግስታት እየተፈጠረ ያለውን ችግር በአስቸኳይ እንዲያስቆሙም ባወጣው መግለጫ ጠይቋል። በዞኑ ኦርቶዶክሳውያንና አብያተ ክርስቲያናት በጫና ውስጥ መሆናቸውን የገለጸው የሀገረ ስብከቱ ከፍተኛ ጥበቃ እንዲደረግም ጠይቋል። ይህን እኩይ ተግባር የፈጸሙ ወንጀለኞች ለህግ እንዲቀርቡና ፍትህ እንዲሰፍን እንዲደረግ የሀዲያና ስልጤ ሀገረ ስብከት ጠይቋል። ከመግለጫው በኋላም ትናንት ሌሊት 3ኛውን ቤተክርስቲያን በምስራቅ አዘርነት በርበሬ ወረዳ የምትገኘውን ቂልጦ ቅድስት ማርያም ቤተክርስቲያን መቃጠሉ ተሰምቷል። የሀዲያና ስልጤ ሀገረ ስብከት ዋና ስራ አስኪያጅ የሚሰማን አጣን ወደ ማን እንጩህ ከቀን ጀምሮ የጥፋት ዝግጅቱ ከፍተኛ ነው እያልን ስጋት ያለባቸውን አብያተ ክርስቲያናት ለቅድመ ጥንቃቄ ብለን በመዘርዘር ከመግለጫ ጭምር አሳስበን በስልክ የምንነግራቸው የልዩ ኃይል መሪ ስልካቸውን ዘግተው ጠፉ፣ ለጽንፈኞች የእሳት ራት አደረጓት ሲሉም በፌስቡክ ገጻቸው አስታውቀዋል። በግቢው የነበሩ ካህናት ጥቂቶቹን የአካባቢ ፖሊስ አትርፎ ፖሊስ ጣቢያ ደብቋቸዋል፣ ሌሎች የት እንዳሉ አልታወቀም ሲሉ ዋና ስራ አስኪያጁ ማስታወቃቸውን የተዋህዶ ሚዲያ ማዕከል ዘገባ ያስረዳል። በጎንደር የጸጥታ ኃይሎች ላይ ተኩስ የከፈቱ ግለሰቦች መታሰራቸው ተሰማ። በጎንደር ከቀናት በፊት በተከሰተው ግጭት እስካሁን 11 ሰዎች መገደላቸው ተሰምተዋል። ከነኚህ መካከል 7ቱ ሙስሊም መሆናቸው የታወቀ ሲሆን 4ቱ ደግሞ ክርስቲያኖች ናቸው ተብሏል። ትናንት በጸጥታ ኃይሎች ላይ ተኩስ ከከፈቱ መካከል ከ12 ያላነሱ ሙስሊሙን የማይወክሉ አሸባሪዎች መያዛቸውም ነው የተነገረው። ንጹሐን ጉዳት እንዳይደርስባቸው ህግ ማስከበር ላይ ከነበሩት መካከል 2 የመከላከያ አባላት መስዋዕታቸውም ነው የተሰማው። ትናንት ምሽት በአንድ ህንጻ ላይ ተሰባስበው የቡድን መሳሪያ ሲተኩሱ የነበሩ ሙስሊሙን ሊወክሉ የማይችሉ አሸባሪዎች ከተያዙ በኋላ ጎንደር የጥይት ድምጽ ሳይሰማባት በሰላም ማድረዋም ነው የተሰማው። ዛሬ ሰላማዊ እንቅስቃሴው የቀጠለ ሲሆን ደባርቅ በአሸባሪዎች በተተኮሰ ጥይት ከተገደሉት መከላከያ አባላት መካከል በህልውና ዘመቻው የ4ኛ ሻለቃ ቲም መሪ ብሬን ተኳሽ የነበረው የኦሮሞ ተወላጅ ወታደርና ሌላ አንድ የመከላከያ አባል መገደላቸው ተገልጿል። በትናንትናው ዕለት ቀብር ላይ ሌላ ኃይል ሲተኩስ ነበር የተባለው መረጃ ግን ሐሰት መሆኑ የተረጋገጠ ሲሆን በቀብር ሰዓት ጀምሮ እስከ ምሽት ሲተኩሱ ያደሩት በእምነት ስም የሚነግዱ አንዳንድ አሸባሪዎች ሲሆኑ ከበርካታ መሳሪያዎቻቸው ጋር በቁጥጥር ስር መዋላቸውም ተሰምተዋል። መትረየስ፣ ስናይፐርና ክላሽንኮቭ መሳሪያዎችም የተያዙ ሲሆን አዲስ አበባ ሆነው ጉዳዩን በሚያጋግሉ ኃይሎች መከላከያ ሰራዊት ጎንደርን ጥሎ ወጥቷል፣ በቂ መከላከያ ሰራዊት የለም፣ መከላከያ ሙስሊሙን አጠቃ እየተባለ የተነዛው ፕሮፓጋንዳ ሐሰት እንደሆነና መከላከያም ዋጋ ከፍሎ ህግ ማስከበሩ ተሰምቷል። ፋኖ ችግሩ ከተከሰተበት ጊዜያት ጀምሮ በአካባቢው እንዳልነበረም ነው የተገለጸው።
በትግራይ የመድኃኒት እጥረት ቢኖርም አዳዲስ የፋርማሲ ቤቶች ተከፍተው መድኃኒት ሲሸጡ ተመልክቻለሁ ሲል ከትግራይ በቅርቡ የመጣው ዶክተር አረጋዊ ሀጎስ ምስክርነቱን ሰጠ። በትግራይ ክልል የመድኃኒት እጥረት ቢኖርም መቀሌ ከተማ ውስጥ ግን አዳዲስ ፋርማሲ ቤቶች ተከፍተው መድኃኒት ሲሸጡ አይተናል ሲሉ የአይደር ሆስፒታል ሐኪም ዶክተር አረጋዊ ሀጎስ ገልጸዋል። ዶክተር አረጋዊ ሀጎስ ስለ ሀገር በተሰኘው የኢቢሲ ፕሮግራም ላይ ባደረጉት ቆይታ እንደገለጹት በመቀሌ በህዝብ ሆስፒታሎች የመድኃኒት እጥረት ቢኖርም በእርዳታ የመጡ መድኃኒቶች አዳዲስ ፋርማሲ ቤቶች ተከፍተው እየተሸጡ የምግብ እርዳታዎችና መድኃኒቶችም ወደ ህዝብ ተደራሽ ይሆናሉ ወይ የሚል ጥያቄ ያለኝ ያሉት ዶክተሩ ለአንድ ሰው 15 ኪሎ ግራም ስንዴ ሲሰጥ እንጀራ ከተጋገረ በኋላ የአሸባሪ ህወሓት ቡድኖች ህዝቡን ለታጣቂ ኃይላቸው አዋጡ እያሉ በእርዳታ ያገኘውን እህል በእንጀራ መልክ መልሰው ስለሚወስዱት ህዝቡ በከባድ ችግር ውስጥ ይገኛል ብለዋል። ትምህርት ቤቶችና የምርምር ተቋማት የቁስለኞች መናኸሪያ ሆነዋል ያሉት ዶክተሩ እንደዛም ሆኖ የመድኃኒትና የሕክምና አገልግሎት የለም። ይህን ተከትሎ ቁስለኞች የሚያነሷቸው ጥያቄዎች እንደ አመጽ ተቆጥረው የሚገደሉ በርካቶች መሆናቸውን ገልጸዋል። የሽብር ቡድኑ አመራሮች ሳይሸማቀቁ ለትግራይ ህዝብ 370 ሺህ ወጣት የት እንደገባ አይታወቅም ብለው ሲናገሩ በተዘዋዋሪ ሙቷል እንዳሉትና የቆሰለው እጅ እግሩ የተቆረጠ ብዙ ወጣት መኖሩን እንደተመለከተም አውስቷል። የትግራይ ወጣት ሰርቶ መኖር ሲችል በስልጣን ጥመኞችና አላማ ቢስ ጦርነት ህይወቱን መገበሩና መሰቃየቱ ስህተት እንደሆነም ተናግረዋል። የህወሓት ሽብር ቡድን በወሎ አካባቢዎች በርካታ መድኃኒቶች መዝረፉን ያወሱት ዶክተሩ ተጭነው የተወሰዱ መድኃኒቶች ገንዘብና ንብረት የት እንደገባ ግን አይታወቅም ብለዋል። ሌላው ቀርቶ ሲጭኑ የነበሩት ወጣቶች ሳይቀር ወዴት እንደሄዱ ራሳቸው አያውቁትም ብለዋል። አሁን በትግራይ ያለው ነባራዊ ሁኔታ እጅግ የሚያሳዝንና ተስፋ የቆረጡ ወጣቶችን ማየት የተለመደ ነው ያሉት ዶክተር አረጋዊ የሽብር ቡድኑ አሁንም ወጣቶችን በግድ እያስታጠቀ ወደ ጦርነት ለማስገባት እየተረባረመ እንደሚገኝ፣ ወላጆችም ቀድመው ወደ ጦርነት የወጡ ልጆቻችን የት ናቸው በሚል ጥያቄ ሲያነሱ የሽብር ቡድኑ አመራሮች እንደዚህ አይነት ጥያቄ አሁን አታንሱ፣ ጊዜው አይደለም እያሉ እንደሚያሸማቅቋቸውና ለእስር እንደሚዳርጓቸው ተናግረዋል። በአሁኑ ጊዜ የቀረው የትግራይ ወጣት ወደ ዘመቻ እንዲገባ በሽብር ቡድኑ እየተገደደ መሆኑን አመልክተው ወጣቱ የምንሞተውና የምንቆስለው ለማን ነው የሚል ጥያቄ እንዲያነሳም ጠይቀዋል። ወቅታዊ ሁኔታዎችን ታሳቢ ያደረጉ የዲፕሎማሲ ስራዎችን በማጠናከር ለተሻለ ውጤት መንቀሳቀስ እንደሚገባ ተገለጸ። ወቅታዊ ሁኔታዎችን ታሳቢ ያደረጉ የዲፕሎማሲ ስራዎችን ይበልጥ አጠናክሮ በመስራት የተሻለ ውጤት ለማስመዝገብ መንቀሳቀስ እንደሚገባ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ገለጹ። የውጭ ጉዳይ ሚኒስቴር 2014 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት ላይ ዛሬ ከዋናው መስሪያ ቤት ተጠሪ ተቋማት ሰራተኞች ጋር ተወያይተዋል። በሀገር ውስጥ በቀጠናው በአህጉርና በዓለም አቀፍ ደረጃ የተፈጠሩ ሁነቶች ያስከተሉት ተዛማኝ ተጽዕኖና ያ ተጽዕኖ በኢትዮጵያ ብሔራዊ ጥቅም ላይ የፈጠረውን ጫና ለመቀልበስ በፖለቲካ ኢኮኖሚ ፐብሊክና ዜጋ ተኮር ዲፕሎማሲ የተከወኑ ስራዎች ያስገኙት ውጤት የነበሩ ጠንካራ ጎኖችና በቀጣይ ሊስተካከሉ የሚገባቸው መሰናክሎችን በማጠቃለል ቀርበዋል። ባለፉት 9 ወራት ስርዓታዊ ለውጥ ለማምጣትና ሀገርን ለማፍረስ የተቀናጀ የውስጥና የውጭ ዘመቻ ተከፍቶ እንደነበረ በውይይቱም ተነስተዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ብዙ ፈተናዎች ውስጥ መሰረቷን ሳትለቅ አጋጥሟት የነበረውን ከባድ ፈተና ኢትዮጵያ አልፈዋለች ብለዋል። እስካሁን 9 ነዳጅ ጫኝ ተሽከርካሪዎችን ጨምሮ 146 የዕለት ደራሽና ሌሎች ቁሳቁሶችን የጫኑ ተሽከርካሪዎች መቀሌ ከተማ ደርሰዋል ተባለ። መንግስት በትግራይ ክልል ያልተገደበ ሰብአዊ እርዳታ እንዲደርስ ከወሰነበት ጊዜ ወዲህ 9 ነዳጅ ጫኝ ተሽከርካሪዎችን ጨምሮ 146 የዕለት ደራሽና ሌሎች ቁሳቁሶችን የጫኑ ተሽከርካሪዎች መቀሌ ከተማ መድረሳቸውን የውጭ ጉዳይ ሚኒስቴር አስታውቀዋል። የሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲ በሰጡት ሳምንታዊ መግለጫ በሰሜን ኢትዮጵያ የህግ ማስከበር እንዲሁም በሽብርተኝነት በተፈረጀው የህወሓት ቡድን እንቅስቃሴ ሳቢያ ለእርዳታ የተጋለጡ ዜጎችን ለማገዝ መንግስት እየተጋ መሆኑን አንስተዋል። ፌዴራል መንግስት በስፍራው ለሚገኙ ተረጂ ኢትዮጵያውያን አስቸኳይና የዕለት ደራሽ እርዳታ እንዲያገኙ እያደረገ በሚገኘው ጥረት እስካሁን ባለው ሂደት 9 ነዳጅ ጫኝ ተሽከርካሪዎችን ጨምሮ 146 ሰብአዊ ድጋፍ የያዙ ተሽከርካሪዎች መቀሌ ደርሰዋልም ብለዋል። በክልሉ አስቸጋሪ ሁኔታ ላይ ላሉና እርዳታ ለሚያስፈልጋቸው ዜጎች ያልተገደበ ሰብአዊ ድጋፍ እየሰጠ ይገኛል ያሉት አምባሳደር ዲና የህወሓት ቡድን አሁንም ከአማራና አፋር ክልል አካባቢዎች ታጣቂዎችን አለማስወጣቱ ለእርዳታ ማድረስ ስራው ፈተና ሆኗል ማለታቸውን ኤኤምኤን ዘግቧል። የለጋሽ ድርጅቶች እጅ ማጠር፣ በሰው ሰራሽና ተፈጥሯዊ ክስተቶች ሳቢያ የተረጂዎች ቁጥር መናር ለሰብአዊ ድጋፉ ተጨማሪ አሉታዊ ጫና እያሳረፉ እንደሚገኙ አምባሳደር ዲና ጨምረው ገልጸዋል። የተወደዳችሁና የተከበራችሁ የጊዮን ቲዩብ ጊዮን መጽሔት አድማጮቻችን ለሰዓቱ የመረጥናቸው ዜናዎች እነኚህ ይመስሉ ነበር። ስለተከታተላችሁን አመሰገን። ሰላም በያላችሁበት።